ከህዋት ጋር አብሮ የተቀበረ ከኦነግ ጋር አብሮ ወደ መቃብር የገባውን ያን የዘር ፖለቲካ ይዞ እንደገና ኦሮሚያ ፈርስት እያለ ሌላ ፖለቲካ ይዞ ሊመጣ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል እንኳን አይደለም በእነሱ ጥያቄ መንግስት ሊወድቅ አንድ ወረዳ አይነቃነቅም ራብ አለቀ ልጆቻችን ራብ አለቁ ምን ብንሄድ ምን መፍትሄ ልናገኝ አልቻለም የተጎሳቆሉ ከሳያሉ ችግር የገጠማቸው የሚመስሉ ሰዎችን ቢጠቀም ጥሩ ነው ገንዘብ የለኝም አካላዊ በጀት የለኝም ካለ ቤተ መንግስቱን ይሽጥና ምክንያቱም ቤተ መንግስቱ የኢትዮጵያ ህዝብ ጥያቄ አይደለም የኢትዮጵያ ህዝብ አይፈልገውም ይሽጠውና ይፈላቸው ስራ ባቆምክበት ሰዓት ለሞተው ሰው ደሞዝ ተጨመረልኝ ብለህ ስትመለስ ትጠየቃለህ ኮሳይንትን የሰዎች ኮሰብናጂ ማታ ወይ ምሳናገኝ በእናንተ ብሶት ነው የምኖረው ነው ሆዴን የምሞላው በእናንተ ረሃብ ነው እያልከን ያለው አንተ ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን ዋላችሁ ይህ መሆን መልቲሚዲያ ነው ዛሬም እንደተለመደው በተመረጡ ሀገራዊና ወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል ከፕሮግራማችን ጋር አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ተደራሽ ማድረጋችሁ እንዳትዘነጉ የአክብሮት ግብዣዬን አቀርባለሁ ዛሬ በዋናነት መዳሰስ የምፈልገው ሐሳብ የህክምና ባለሙያዎችና ያንን የህክምና ባለሙያዎችን ጥያቄ ዳሰሳ ነው የምናደርገው እንግዲህ የህክምና ባለሙያዎቹ ጥያቄ ምንድነው ያንን ጥያቄ እንዴት ነው እየጠየቁ ያሉበት መንገድስ ትክክል ነው ወይ አካሄዳቸው ምን ይመስላል ያንን ጥያቄ የህክምና ባለሙያዎቹን ጥያቄ ተቀብለው የፖለቲካ አጀንዳ በማንሳት የራሳቸውን የፖለቲካ ትርፍ ያጋበሱ ያሉት እነ ጀዋር መሐመድስ ምንድነው ከዚህ ለማግኘት ያሰቡት የሚለው ነገር ነው የምንዳስሰው እንግዲህ ወደ ዋናው አጀንዳዬ ከመግባቴ በፊት ሰሞኑን የድሮን ትርኢት በኢትዮጵያ ታይቶ ነበር እንግዲህ ያንን የድሮን ትርኢት አብዛኞቻችን በደስታና የወደፊቷን ኢትዮጵያ የተሻለች ልትሆን እንደምትችል ማሳያ የሆነ ትርኢት አድርገን ተመልክተናል አብዛኛው ኢትዮጵያዊ ደስተኛ ነው በዛ ትርኢት ኢንሳም እንዲሁም ደግሞ የአርቲፊሻል ኢንተለጀንስ ተቋምም የጠቅላይ ሚኒስትሩም ዋና አጀንዳ እንደመሆኑ መጠን ኢትዮጵያ በዚህ በአርቲፊሻል ኢንተለጀንስ ዘርፍ በአፍሪካ ቀዳሚ ሆና እየመራች ያለችበት መሆኑን ከዚህ በፊት ሲነገር ሰምተናል በቀደመም ባየነው የድሮን ትርኢት ይሄንን በአፍሪካ ደረጃ እንዲሁም በዓለም ደረጃ ከተደረጉ ትርኢቶች መካከል የማይተናነስ ወይም ደግሞ ሊበልጥ የሚችል ትርኢት ነውና በሀገራችን ባለሙያዎች የተሰራ ትርኢት ነበር ድሮኖቹን በሙሉ በኢትዮጵያ ባለሙያዎች በኢንሳና በአርቲፊሻል ኢንተለጀንስ ተቋም የተሰሩ መሆናቸውን የተመለከትነው ይሄ በኢንሳና በአርቲፊሻል ኢንተለጀንስ ተቋም ባለሙያዎች በኩል የተሰሩ መሆናቸውን የተመለከትነው እነዚህ አይነት ኢትዮጵያውያን ይሄን ያክል ስራ መስራት የሚችሉ ኢትዮጵያውያን መኖራቸውን ያረጋግጥንበት እንዲሁም ደግሞ ቀጣዩ የኢትዮጵያ ጣፋንታ ብልጽግናና እድገት መሆኑን እንዲሁም ከዘመኑ ጋር የቀደሙ ወይም ደግሞ ዘመኑን የሚዋጁ ወጣቶች በአመራርነት በመኖራቸውና ያንን የመፍጠር አቅም ያወጡ ለሀገራቸው እየሰሩ መሆናቸውን ያየንበት ነው እንዳንድ ዜጋ ያንን የተመለከትኩትን ትርኢት በመልካም ጎኑ ነው ያየሁት በጣም ደስተኛም ነበርኩኝ በትርኢቱ እንዲሁም ደግሞ በትርኢቱ ብቻ ሳይሆን ያንን መስራት የሚችል ተቋም በራሱ በመፈጠሩ በጣም ደስተኛ ሆኜ ነበር ይሄንን የድሮን ትርኢት ግን የተቃወሙትም ሰዎች ነበሩ እንደነ ጀዋር መሐመድ አይነት ሰዎች ድሮን አሻንጉሊት ነው ሲሉም እየሰማናቸው ነበርና ያው ከሰሞኑ የህክምና ባለሙያዎቹን ጥያቄ በጣም ያራገበ ያለው እሱ ስለሆነ ለማጣጣል ብዙ ጥረት ሲያደርግ ነበር አልፎም ፌስቡክ ፔጁ ላይ በኢትዮጵያ ባለሙያዎች ወይም በኢንሳና በአርቲፊሻል ኢንተለጀንስ ተቋም የተሰራ አይደለም ብሎ የመንግስት ተቋማትን ለመተቸትም የሄደበት ርቀት አይተናል እንግዲህ ይሄ በኢትዮጵያ ባለሙያዎች የተሰራ ነው አይደለም የሚለውን ማመን የሚፈልግ ሰው አምኗል እኔ በኢትዮጵያውያን ከዚህም በላይ መስራት የሚችል ጭንቅላት ያላቸው ወጣቶች አመራሮችም አሉ በያስባለሁ አምናለሁም ያንን ለምን ጀዋር እንደገረመው አልገባኝም ያው እንዳልኩት ነው መፍጠር የማይችል ማሰብ የማይችል ዝም ብሎ ያለበት ላይ ደርቆ የተቀመጠ አንድ ፖለቲካ ነኝ ባይ ኢትዮጵያውያን ይሄንን መስራት አይችሉምና ከውጭ ነው ያስመጡት ብሎ ቢያስብ አይገርመኝም
ከጀዋር ሌላም ነገር ስለማይጠበቅ ማመስገንም ማሞገስም ማወደስም ከሷ አንደበት ስለማይጠበቅ ማለት ነውና እንደሱ አይነት ሰዎች በርግጥ ሲቃወሙት ነበር ብዙ ጊዜ የምትነሳ የሆነች የፖለቲካ አጀንዳ አለች አሁን የቀዳሚ ነው ወይ ሰው እየተራበ ምናምን የሚሉት ነገር አለ ሰው እየተራበ የሚሉት ሰዎች ተርበናል በሚሉት ሰዎች ረሃብ ወይም ደግሞ በሰዎቹ ችግር እነሱ ናቸው እየጠገቡ ያሉት ጀዋር መሐመድ በራሱ ፌስቡክ ፔጅ ላይ የሚያጋራቸው ብዙ የችግርና የብሶት ቪዲዮዎች አሉ ሰዎቹ ተቸግረው ሊሆን ይችላል ችግር አጋጥሟቸው ሊሆን ይችላል ርቧቸው ሊሆን ይችላል እንዲሁም ደግሞ እነ ጀዋርም የሚያስለቅሷቸው ሰዎች ሊሆኑ ይችላሉ ለራሳቸው ፖለቲካ ትርፍ ሲሉ ማለት ነው ነገር ግን እነዛ ሰዎች ተራብን ብለው በሚለቁት ቪዲዮ ወይም ለጀዋር በሚልኩለት ቪዲዮ የሚጠግበው ጀዋር ነው እነሱን እያስለቀሰ ነው ጀዋር ኪሱን የሚሞላው ሆዱን የሚሞላው ሌላ ምንም ስራም ሰርቶ ያቀም ስራም ማይሰራም የብሶት ፖለቲካ ያወራ የሰዎችን ብሶት እና ለቅሶ ያባባሰ ቁስል እየነካካ በነሱ ቁስልና ረሃብ ያተረፈ የሚኖር ሰው ነው ጀዋር መሐመድ ማለት ነገር ግን እነዛ የኡነት ተቸግረው ከሆነ ጀዋር ጋር ቪዲዮ የሚልኩ ሰዎች ጀዋር ምን ያደረገላቸው ነው ለነዛ ሰዎች ኦኬ አሁን በቅርብ የሆነች የለቀቃት ሴት ነበረች እና እኛ ተርበናል ኢትዮጵያውያን አይደለንም ወይ ምናምን የሚል ጥያቄ ነው የምታነሳው ርቦን ልጆቻችን ምናበለው አተናል ምናምን ትላለችና እዩት እስኪ ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም በተወለድንበት ሀገር የት እንድረስ የት እንሄድ ራብ አለቀ ልጆቻችን ራብ አለቁ ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም እንዴት እንሁን ለልጆቻችን ይረከቡ ልጅ ከባድ ነው በአሁኑ ሰዓት በጣም ነው የሚከብደው እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ ምሳ ማናገኝበት ሰዓት አለን አራስ ቤት አቅፈን አይነ ስጉራን አለን ደካማ አለ በሽተኛ አለ እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አይደለም እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን እሺ በተወለድንበት ሀገር የት እንድረስ ሀገር የለንም ሀገራችን ይሄ ነው እንግዲህ ሴትዮዋን እንደሰማችኋት የሁለት ተርባ ሊሆን ይችላል ችግር ገጥሟት ሊሆን ይችላል አላቅም ግን የዛችን ሴትዮ ችግርና ረሃብ ጀዋር ለራሱ ጥቅም ማጋበሻ እያዋለበት እንደሆነ ለሴትዮዋ ምንም አለማድረጉ በራሱ ማሳያ ነው ጀዋር ከኢትዮጵያውያን በኢትዮጵያውያን ሀብት እንዲሁ በብሶት ፖለቲካ የራሱን ሀብት ያጋበሰ ኢትዮጵያም ላይ ኬንያም ከዛ አሜሪካና ለተለያዩ አውሮፓ ሀገራት ላይ የራሱን ቢዝነስ ያጧጧፈ ወይም ደግሞ እንደፈለገ የተዝናና የሚኖር ሰው ነው በኢትዮጵያን በሚያዋጡለት ሀብት ማለት ነው ለዚች ሴትዮ ረበውኛል ብላ ቪዲዮ ስትልክለት ምንም ያደረገው ነገር የለም ረበውኛል ያለችበትን ቪዲዮ ከመለጠፍ ውጪ ሲቀጥል ሴትዮዋ የራበው ሰው አሁን እዚህን ያክል ረሃብ የገጠመው ወይም ችግር የገጠመው ሰው ትንሽ ጠቆር ከሳ ምናምን ማለት አለበት ብያስባለሁና ትንሽ እንደው ጀዋር ለፖለቲካው ትርፍ ከሆነ ይሄን ነገር የሚሰራው የተጎሳቆሉ ከሳ ያሉ ችግር የገጠማቸው የሚመስሉ ሰዎችን ቢጠቀም ጥሩ ነው እንደዚህ ወፈር ያለ የተመቸው የሚመስል ፊት ትንሽ ረበውኛል ብሎ ሲናገር ፖለቲካውም ኪሳራ ውስጥ እንዳይገባብህ ጀዋር መሐመድ ትንሽ የተጎሳቆሉ የራባቸው ሰዎች አሉ በትክክልና እነሱን ያስቀረጽክ በትልክ የተሻለ ይመስላል ይሆንልሃል የሚል መልእክት ለማስተላለፍ ነው ሌላው ወደ ዋናው አጀንዳ ሲገባ የሐኪሞቹ ጥያቄ ከሰሞኑ በጣም እየተራገበ ዋናው የፖለቲካ አጀንዳ የሆነው የነሱ ነውና ጥያቄያቸው ምንድነው እነዚህ ሰዎች የሕክምና ባለሙያዎቹ የሚጠይቁት ጥያቄ ምንድነው አሁን እነሱ እየሄዱ ባለበት መንገድ የሥራ ማቆም አድማ በማድረግ የሚጠይቁት የደሞዝ ጥያቄ ይመለሳል ወይ የሚለውን ጥያቄ በመጀመሪያ ስናነሳ ሐኪሞቹ ያነሱት ጥያቄ ፍትሃዊ የሆነ መልስ የሚፈልግ ትክክለኛ ጥያቄ ነው ወቅታዊ ጥያቄ ነው ነገር ግን የነሱ ጥያቄ ብቻስ ነው ወይ ይሄ ጥያቄ ሁሉም ኢትዮጵያዊ የገጠመው ችግር አይደለም ወይ የኑሮ ውድነት የዋጋ ንረት ኢንፍሌሽን የሚባለው በመላው ዓለም ላይ የሚፈጠረው ኢትዮጵያ ላይ ብቻ ሳይሆን መላው ዓለም ላይ ሊፈጠር የሚችል እየተፈጠረም ያለ ችግር ነው ኢትዮጵያ ውስጥ የተፈጠረው እና የሐኪሞቹ ብቻ ነው ወይ
ሌላው በ5000 እና በ6000 ብር ደሞዝ ልጆች የሚያስተምር ቤተሰብ የሚያስተዳድር ልጆች የሚያሳድግ ሰው የለም ወይ? ለምንድነው የሐኪሞቹ ጥያቄ ብቻ ተለይቶ ምንድነው የፖለቲካ ትኩሳት ለመፍጠር የተፈለገው አሁን ላይ የሚለውን ጥያቄ ስናነሳ ሐኪሞች እንግዲህ እንደሚታወቀው የታመመን ሰው የሚያክሙ በኢትዮጵያ ላይ በጣም ተጽዕኖ ማሳደር የሚችሉ የረጅም ዓመት ትምህርት ላይ ያሳለፉ ሰዎች እንደመሆናቸው መጠን እነዚህ ሰዎች በፖለቲካ በደሞዝ ጭማሪ ሰበብ አስገብቶ ከዛ በኋላ የፖለቲካ ትርፍ ለማትረፍ ስለሚመች እነሱን ለማንቀሳቀስ ስለሚመች እውነትም ደሞዛቸው በቂ አይደለም። እንደማንኛውም ኢትዮጵያዊ እንደማንኛውም የመንግስት ሰራተኛ ደሞዛቸው በቂ አይደለም። ይሄ ሁላችንም የምናምነው ሀቅ ነው። ነገር ግን እነዚህ ሰዎች አሁን ላይ በቃ ስራ ማቆም አድማ እናደርጋለን ብለው መንቀሳቀስ ቢችሉ ወይም ቢያደርጉ ያንን ህሙማን መታከም አይችሉም፣ የሚሞት ሰው ሊበዛ ይችላል፣ ሌላ ቀውስ ሊፈጠር ይችላል ከሚል አንፃር ተጽዕኖ ከሚያሳድሩት ተጽዕኖ አንፃር ተሰልቶ የፖለቲካ ትርፍ ለማትረፍ የተደረገ እንቅስቃሴ ነው ብዬ አምናለሁ እኔ በበኩሌ። እና የደሞዝ ጥያቄ ከሆነ የኑሮ ውድነት ጥያቄ ከሆነ እንደማንኛውም ኢትዮጵያዊ የይገባናል ጥያቄ ማቅረብ ይቻላል። የተማርነው በጣም ረጅም ዓመት ነው። በምንሰጠው አገልግሎት ልክ እየተከፈለን አይደለም። ልጆቻችንን ማስተማር አልቻልንም። እነዚህ ፍትሃዊ ጥያቄዎች አግባብ ባለው መንገድ ሊመለሱ ይገባል። ነገር ግን እነዚህ ሰዎች እየሄዱበት ያለው መንገድ ትክክል አይደለም። ሲጀመር አንድ ሐኪም ሲመረቅ የሥራ ማቆም አድማ በማድረግ ህሙማን እንዲሞቱና ህክምና ማግኘት የሚፈልግ ሰው በጊዜውና በወቅቱ እንዳያገኝ ማድረግ በራሱ ኤቲክሱም አይፈቅድም። የህክምና ኤቲክስ አይፈቅድም። ሲመረቁ ሁሉም ይሄንን መሐላ ፈጽመው የተመረቁበት አንደኛ በቅንነትና በታማኝነት እናገለግላለን ህዝባችንን ብለው ሲመጡ ከእንደዚህ አይነት ጥያቄዎች ጋር በተያያዘ የሚነሳ አድማ የሥራ ማቆም አድማ በተለይ ማድረግ የህክምና ስነ ምግባር በራሱ አይፈቅድም። ስለዚህ ስነ ምግባሩን ራሱ እየጣሱ ነው ያሉት እነዚህ ሰዎች ማለት ነው። አንደኛው ነገር ይሄ ነው። ሁለተኛ እንደማንኛውም ማህበረሰብ ኑሮ ተወዶባቸዋል። ሌላው ማህበረሰብ እንደሚጠይቀው መንግስት አሁን በቅርብ ነው የመንግስት ሰራተኞች ደሞዝ ጭማሪ ያደረገው። ያንን ጭማሪ ባደረገ በሁለተኛው ወይም በሶስተኛው ወር በዚህ አጭር ጊዜ ውስጥ ይሄ ጥያቄ በጣም እየተራገበ የመጣበት ምክንያት እንዳልኩት ሐኪሞቹ ከሚያሳድሩት ተጽዕኖ አንፃር እነጀዋር አስልተው የቀሰቀሱት የወቅቱ የፖለቲካ ትኩሳት ነው ብያምናለሁና በዚህ አካሄድ ምን አይነት ጥያቄ ይመለሳል? ምንስ ሊመጣ የሚችል ጥያቄ አለ የሚለውን ነገር ራሳቸው ሐኪሞቹ በደንብ የተረዱትና የገመገሙት አይመስለኝም። ኢቲክስን ከመጣስ አንፃር ከህሊናም አንፃር አንድ የታመመ ህክምና የሚፈልግ ታካሚህን ቁጭ አርጋህ አንተ አይስራ አልሰራም ብለህ ቤት ስትቀመጥ ከዛ በኋላ ደሞዝ ቢጨመርልህ ያ በሞተው ሰው ትጠየቃለህ? አንተ ስራ አልሰራም ብለህ አቋርጠህ በነበረበት ሰዓት ህክምና ሳያገኙ ሰዎች ህይወታቸው አልፎ ከዛ በኋላ ደሞዝ ሲጨመርልህ ተመልሰህ ወደ ስራ ገበታ ስትሄድ ስራ ባቆምክበት ሰዓት ለሞተው ሰው ደሞዝ ተጨመረልኝ ብለህ ስትመለስ ትጠየቃለህ? ይሄ እንደሚያስጠይቅ ታውቃላችሁ? ስንቶቻችሁ ታውቃላችሁ ይሄን? ወይስ መንግስትስ ይሄንን ስለመጠየቅ ምን ሊያደርገው የሚችለው መንገድ አለ ተብሎ ታስቦበታል ወይ? ኦኬ በስራ ማቆም አድማ ደሞዝ ተጨመረላችሁ ይባል። እሺ ከዛስ ስራ አቆማችሁ በነበረበት ሰዓት ህክምና ሳያገኝ የቀረውስ? በወሊድ ምክንያት የምትሞተው እናትስ? በድንገተኛ አደጋ ምክንያት አደጋ ደርሶበት ሆስፒታል የሄደው ሐኪም የሚፈልገው የሚያድነው ሰው የሚፈልገው ሰው ምንድነው ዕጣ ፈንታው? የዛን ሰውዬ ህይወት እንዲያልፍ በማድረግ እናንተ ባነሳችሁት የደሞዝ ጥያቄ የሰው ህይወት ሲያልፍ በዚህ ጥያቄ በዚህ ጥፋት አልጠየቅም ብሎ የሚያስብ የህክምና ባለሙያ ካለ ሞኝ ነው ብዬ ነው የማስበው። እና እየሄዱ ያሉበት ጥያቄያቸው ምንም እንኳን ፍትሃዊ ቢሆንም እየሄዱ ያሉበት መንገድ ግን ትክክለኛ መንገድ ነው ብዬ አላስብም። አንደኛ እነ ጀዋር መሐመድ እያራገቡ ያሉት አሁን ይሄንን የፖለቲካ አጀንዳ አድርገው የሐኪሞቹን ጥያቄ እያራገቡ ያሉት የራሳቸውን ትርፍ ለማትረፍ እንጂ የህክምና ባለሙያዎቹ ደሞዝ እንዲጨመርላቸው ብሶት መፍትሄ ይዘው መጥተው አይደለም።
ጀዋር የገባበት ጥያቄ በራሱ እንደማይመለስ የሕክምና ባለሙያዎች ማወቅ አለባቸው። ይሄንን የሚያንቀሳቅሱ ምንድነው አድማውን የሚያንቀሳቅሱ የሕክምና ባለሙያዎች ሊሆኑ ይችላሉ ላይሆኑ ይችላሉ ሚዲያ ላይ ያሉ ሰዎች ግን ቢያንስ እነ ጀዋር ከዚህ ጥያቄ እንዲወጡ ማድረግ ነበረባቸው ጥያቄው በአግባቡ እንዲመለስ የሚፈልጉ ከሆነ ማለት ነው። ነገር ግን እዛው የሕክምና ባለሙያዎች ውስጥ ራሱ ሌላ የፖለቲካ አጀንዳ ያላቸው ሰዎች ሳይኖሩ አይቀሩም ብዬ አስባለሁ። ይሄንን መንግስት እያጠና ያለ ይመስለኛል። በአግባቡ መልስ ሊሰጥ በሚችልበት ደረጃ መንግስት መልስ መስጠት አለበት። አቅም ካለው የመክፈል አቅም ካለው አቅሙን አይቶ ለሕክምና ባለሙያዎች ለመምህራንና ለወታደር የሚከፈል ደሞዝ ከማንኛውም በላይ ቢሆን አይከፋኝም ነኝ። ግን ሀገር በምትችለው መንግስት በሚችለው አቅም ነው ሊጠየቅ የሚችለው። ከሚችለው አቅም በላይ ይሄን አድርግ ተብሎ አንተ ስራ ስላቆምክ ወይም የሆነ አብዮት ስላስነሳ ምናምን የሚፈጠር ነገር የለም እና እነ ጀዋርን ከዚህ ጥያቄ ማስወጣት ጥያቄው እንዲመለስ መንገድ ይከፍታል። አይ እነ ጀዋር ያራገቡት ይቀጥላሉ ጥያቄው የት እንደሚደርስ አብረን እናያለን። ግን በእርግጠኝነት ሐኪሞቹ አሁን በሚሄዱበት መንገድ የሚፈልጉት መልስ አያገኙም የፈለገውን ያክል ፍትሃዊ ጥያቄ ይዘው ቢነሱ ማለት ነው። ሁለተኛው ጥያቄ ጀዋር ለምን እዚህ ጥያቄ ውስጥ ገባ? የሐኪሞቹን ጥያቄ ልክ የራሱ አጀንዳ አድርጎ እያራገበው ያለው ጀዋር መሐመድ ለምንድን ነው የሚለውን ነገር ስናነሳ አሁን ጀዋር ያልሞከረው ነገር የለም። የኢትዮጵያ መንግስት ለመቀየር ወይም ደግሞ ስልጣን ለማግኘት ወይም እሱ በሚፈልገው ደረጃ የሚፈልጋቸው ሰዎች ስልጣን ላይ ስላልወጡ ወይም እሱ በሚፈልገው ደረጃ የብሔር ፖለቲካ ስላልተቀነቀነ ወይም ብልጽግና ፓርቲ ወይም ዶክተር አብይ ብልጽግና ፓርቲን ብቻም አይደለም ማለት ጀዋር መሐመድ የሚቃወም በቀጥታ ጠቅላይ ሚኒስትሩ በሐሳብ ስለሚበልጠው በእውቀት ስለሚበልጠው በስትራቴጂ ስለሚበልጠው እሱን ቁጭ አድርጎት በራሱ መንገድ መጥቶ ጠቅላይ ሚኒስትር መሆን የቻለ ህልሙን ማሳካት የቻለ መሪ ስለሆነ ጀዋር መሐመድ በቀጥታ የሚቃወመውና ሁሉ ጊዜ ስሙን የሚያነሳው አብይ አህመድን ነው እና አሁን ይሄንን ጥያቄ ይዞ ጀዋር ነገሮችን እያክለፈለፈ እንደዚህ እያራገበ ያለው የቀረው የመጨረሻ ተስፋው ይሄ ስለሆነ ነው ማለት በብሔር ፖለቲካ ሞክሯል በሃይማኖት ፖለቲካ ሞክሯል በታጣቂ ቡድኖች በኩል መንግስትን ለማፍረስ ኢትዮጵያን ለማፍረስ ብዙ ነገር ጥሯል ሸኔ የሚባለው ቡድን መቀመቅ ሲገባ ተመልክቷል ባይዘወይ ጀዋር መሐመድ ባለፈው እስር ቤት ገብቶ ከወጣ በኋላ ለ2 ለ3 አመት ያክል ድምጹ ጸጥ አድርጎ አጥፍቶ ተቀምጦ ከነበረበት ይወጣው በነጃል ሰኝ የሚመራው የሸኔ ቡድን ወደ ሰላም አማራጭ መምጣት ተፈልጋለሁ ብሎ የሰላም አማራጩን የቀረበለትን የሰላም ጥያቄ ተቀብሎ ወደ ሰላም ከመጣ በኋላ ነው ጀዋር መሐመድ በቃ ክንፉ እንደተመታ ሲገባው ከዚህ በኋላ በሸኔ ተስፋ ሊያደርግ እንደማይችል ስለገባው ነው እንደገና ወደ ሌላ መጽሐፍ አስመርቃለሁ ወደሚል ፖለቲካ መጥቶ ሌላ አብዮት መቀስቀስ የጀመረው እና በሸኔ በኩል የነበረው ተስፋ በታጣቂዎች በኩል በፋኖም በኩል ያለው ተስፋ እየመነመነ የመጣበት ጊዜ ላይ ስለሆነ ያለው በብሔር በኩል ተሞክሮ ከህወሓት ጋር ተመሳጥሮ ኦሮሞና አማራን አጋጭቶ የሆነ ነገር አድርጎ መንግስትን ለመቀየር ሀገርን ለማፍረስ ያደረገው ጥረት ሁሉ አለሳካ ስላለው አሁን ላይ ስትራቴጂ ነድፎ የመጣው እንደዚህ አይነት ባለሙያዎችን ብሶታቸውን በመንገር ቁስላቸውን በመንካት ተቸግራችኋል ረቧችኋል ደሞዝ ሊጨመርላችሁ ይገባል የሚል ነገር አውርቶ ከዛ በኋላ በእነሱ እንቅስቃሴና ሙቭመንት መንግስት ሊቀየር ይችላል የሚል ተስፋ ስላለው እንግዲህ ጀዋር ከ12 አመት ጀምሮ ይላል ፖለቲካ ጀምሬያለሁ ይላል ከሰሞኑ ትላንትና ማታ እንትን ነበረው ኩሽ ሚዲያ ጋር ያደረገው በዚህ በጤና ባለሙያዎቹ ዙሪያ ያደረገው ኢንተርቪው ነበርና እዛ ላይ ሲናገር አሁን የለውጥ አብዮት በኢትዮጵያ ሰማይ ስር እየነፈሰ ነው ይላል አንድ ነገር ግልጽ ይሁን ለህዝባችን ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ ታሪክ እነዚህን የጤና ባለሙያዎች ዘላለም የሚዘክራቸው ምንድነው የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል
የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል። የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው። ፍራቻ ሞቷል። እነዚህ ሐኪሞች ፍራቻን ገደሉት እና አሁን ያለውን የሐኪሞች እንቅስቃሴ ምን ያክል ተስፋ አድርጎ መንግስት ላይ ጫና ይፈጠራል፣ መንግስትም ሊቀየር ይችላል በዚህ አይነት አብዮት ከመጣ። አሁን የህክምና ባለሙያዎች ናቸው፣ ከዛ መመራኖች ይቀጥላሉ፣ ከዛ ወታደሩ የማይለው ነገር የለም። በዚህ ሂደት ውስጥ መንግስት ተሸንፎ ወይም ሸብረክ ብሎ ወይም እጁ ተጠምዝዞ ለውጥ ይመጣል። ስለዚህ አሁን በኢትዮጵያ ሰማይ ስር ለውጥ እየነፈሰ ነው የሚለው ነገር በጣም ጀዋርን ልቡን አሙቆታልና ያቺ ነገር ለውጥ ታመጣልኛለች በሚል ነው አሁን ይሄን ያክል ያራገበ ያለው። ተስፋ ቆርጦ የነበረው ህዝብ ነው የሚለው። በትግል ተስፋ የቆረጠው ህዝብ ማለት በሸኔ በኩል ተስፋ የቆረጠው ጀዋር መሐመድ ማለት ነው። በፋኖ በኩል ተስፋ የቆረጠው ማለት ነው። በብሔር ፖለቲካና በሃይማኖት ፖለቲካ እርስ በርስ አጋጭቶ ኢትዮጵያን ማፍረስ ያልቻለው ጀዋር መሐመድ ማለት ነው። ያንን አድርጎ ሞክሮ ተስፋ ቆርጦ የነበረው ጀዋር መሐመድ አሁን የሐኪሞቹ ጥያቄ ሲነሳ ወይም ደግሞ ራሱ እንዲነሳ አድርጎ አዲስ የለውጥ መንገድ ይዤ መጣው እያለ ነው። እና ሸኔም ተሸንፏል፣ ወደ መቀመቅ እየወረደ ነው ያለው። ፋኖ የሚባለው አደረጃጀትም እርስ በርሱ እየተባላ አሁን ከመከላከያ አቅም በታች ወርዶ መከላከያን የሚገዳደር ሳይሆን ለሚኒሻ እንኳን የሚመጥን አቅም የሌለው በሚኒሻ አማራ ክልል ላይ ሚኒሻዎች ናቸው አሁን ፋኖችን እየተቆጣጠሩ ያሉት። ይሄንን ሲመለከት ተስፋ ቆርጠናል ነው። ህወሓት በዛ በኩል እርስ በርሱ ተፈረካክሶ አሁን ያለበት ደረጃ ላይ መድረሱን የተመለከተው ጀዋር መሐመድ በትግላችን ተስፋ ቆርጠን ነበር እያለ ነው። እና ብዙ ሞክረናል፣ ያላደረግነው ነገር የለም ዶክተር አብይን ከስልጣን ለማውረድ። እኔ እኮ ዶክተር አብይን ከስልጣን ቢወርድ አሁን ጀዋር ጠቅላይ ሚኒስትር ሆናለሁ ብሎ ነው የሚያስበው? የኢትዮጵያ የቅዠት ፖለቲካ አያልቅም። የኢትዮጵያ ውስጥ ያሉ ተቃዋሚዎችና የቅዠት ፖለቲካ ላይ ያሉ ሰዎች አንደኛ አቅማቸውን አያውቁም፣ ሁለተኛ አሁን የኢትዮጵያ ፖለቲካ ያለበትን ሁኔታ መተንተን መረዳትና መገመት እንኳን የሚችሉ ሰዎች አይደሉም። ዛሬ 2011 እና 10 ላይ አይደለም ያለነው። ገና የለውጡ መንግስት እንደመጣ ብዙ ነገር ተሞክሮ የተሞከረበትን ነገር ሁሉ ያከሸፈና እየሰበረ የመጣ ማሸነፍ የቻለ ዛሬ ለደረሰበት ስኬት መድረስ የቻለ መሪ ነው ዶክተር አብይ አህመድ አሊ ማለት። ይሄን መንግስት ዛሬ ላይ ቆመህ ዶክተሮች የህክምና ጥያቄ ስላነሱ የለውጥ አብዮት በኢትዮጵያ ሰማይ ስር እየነፈሰ ነው፣ ተስፋ ቆርጠን የነበርነውን ዛሬ መንግስት ሊቀየር ይችላል ብለን በእነሱ ጥያቄ ተስፋ አድርገን እየጠበቅን ነው ስትል ራሱ ይሄንን የህክምና ባለሙያዎች ጥያቄ ማን እንዳነሳው፣ ማን እንዳቀናጀው፣ ማን ያራገበው እንዳለ በግልጽ የሚያስረዳ ነገር ነው። በህወሓት በኩል ሞክረን ነበር፣ ተስፋ ቆረጥን፣ ተሸነፍን። በፋኖ ሞክርን፣ በሸኔ ሞክርን፣ በቤተክርስቲያን በኩል ሞክርን፣ በመስጊድ በኩል ሞክርን። ያን ሁሉ ነገር አድርገን ተሸነፍን። ተስፋ ቆርጠን ባለንበት ሰዓት አሁን ይሄ ጥያቄ መጣለንና ተስፋ አድርገን እየጠበቅን ነው እያለ። ስለዚህ አሁን የህክምና ባለሙያዎች ጥያቄ ነው። የህክምና ባለሙያዎቹ ናቸው በለውጥ ተስፋ ቆርጠው የነበረውን የኢትዮጵያ ህዝብ እንደገና ተስፋ እንዲያገኝ አድርገው የለውጥ አብዮት እያቀጣጠሉ ያሉት አይደሉም። ለዚህ ነው ጀዋርን ከጥያቄያቸው ማስወጣት አለባቸው ሐኪሞቹ እያልኩ ያለው። ጀዋር መሐመድ የራሱን የከሰረ ፖለቲካ እንደገና ከሞተበት ለማንሳት የብሔር ፖለቲካን እያቀነቀነ ተሸንፎ ወድቆ በስብሶ የቀረው ጀዋር መሐመድ ዛሬ እንደገና በሐኪሞቹ ጥያቄ ተስፋ አድርገን እየመጣን ነው እያለ ያለው የናንተን የደሞዝ ጥያቄ ለመመለስ አይደለም። እንዳውም ጥያቄያቸው እንዳይመለስ እንቅፋት የሚሆነው ጀዋር መሐመድ ነው። ምክንያቱም ዛሬም በሐኪሞቹ ጥያቄ መንግስትን ስለመቀየር ነው እያወራ ያለው እና ከሞተበት ከከሸፈበት ተስፋ ቆርጦ ሁሉን ነገር ሞክሮ አልቻልኩም በቃ ብሎ ወድቆ የነበረው ጀዋር መሐመድ ዛሬ በሐኪሞቹ በዶክተሮቹ ጥያቄ ምክንያት ለውጥ ሊመጣ ይችላል ብሎ እንቅልፋቶ እያደረ ነው። ይሆናል አይሆንም አሁን ለጀዋር ማስረዳት ጉንጭ ማልፋት ነው። ዛሬ መንግስት በሚችለው አቅም ይሄን ጥያቄ ይመልሳል ብዬ አስባለሁ። መነጋገር ባለበት ደረጃ ከሐኪሞቹ ጥያቄውን ከሚያንቀሳቀሱ ሰዎች ጋር እንዲሁም የሚወክሏቸው ተቋማትም አሉ። ጤና ሚኒስትር አለ፣ የህክምና ባለሙያዎች ማህበር አለ። በዛ በኩል ከሐኪሞቹ ጋር መንግስት ይነጋገራል ብዬ አስባለሁ።
መመለስ ባለበት ደረጃ የደሞዝ ጥያቄያቸውም ተጨምሮላቸው ቢመለስ አይከፋኝም ይገባቸዋል ብዬ ስለማሰብ ነገር ግን በእነሱ ጥያቄ መንግስት ይቀየራል ብሎ የሚያስብ የሕክምና ባለሙያ ካለ እንደ ጀዋር መሐመድ አልተማረም ዝም ብሎ የውሸት ፖለቲካ የሚያራምድ ወይም ደግሞ ተራ የሆነ አብዮት መቀስቀስ የሚፈልግ ሰው ነው ብዬ ነው የማስበውና ይሄንን ቆም ብሎ ማሰብ ያስፈልጋል እነ ጀዋር ወዴት ነው እየወሰዱት ያሉት ጥያቄያችንን እኛ መንግስት ስለመቀየር ነው ወይ ያወራን ያለነው ዶክተር አብይን ከስልጣን ስለማውረድ አጀንዳ ይዞ ነው ወይ የሐኪሞቹ ጥያቄ የተነሳው ይሄንን የሐኪሞቹን ጥያቄ ያራመዱ ያሉ ሰዎች በደንብ መጠየቅ አለባቸው ጀዋርን ውጣ ከጥያቄያችን ማለት አለባቸው ካልሆነ እንደውም ወደ ባሰ አዘቅት ውስጥ ነው የሚገቡት አሁን እንዲህ አይነት እንቅስቃሴ ውስጥ ያሉ የሕክምና ባለሙያዎች በየቦታው እየሰማን ነው በአማራ ክልልም በተለያየ ቦታዎችም የሕክምና ባለሙያዎች እየታሰሩ እንደሆነ እነሱም የሥራ ማቆም አድማ አድርገው በሕክምና በታማሚያቸው ላይ ሕክምና በሚፈልገው ዜጋ ላይ ግፍና በደል እየፈጸሙ እንደሆነ እየሰማን ነው ይሄ ግፍና በደል ነገ ሌላ ተጠያቂነት ያስነሳል እንጂ አሁን በጀመራችሁት መንገድ የሚመለስ ጥያቄ የለም ብሎ ነቃ ብሎ ነገሮችን ማየት የሚችል አንድ ሰው መኖር አለበት ከመካከላቸው እና ይሄንን በደንብ ማየት ያስፈልጋል ጀዋር ለምን መጣ እዚህ ጥያቄ ውስጥ ለምን ገባ ጀዋር ያወራ ያለው የሐኪሞቹ ጥያቄ ነው ወይ የሚለውን ጥያቄ በደንብ ማሰብ የሚችሉ ሐኪሞች አሉ ብያስባለውና ይሄንን መመርመር አለባቸው ጀዋር መሐመድ እንግዲህ ቀንደኛ የሐኪሞቹ ደጋፊ ሆኖ በጣም ተረበዋል ልጆቻቸውን ማስተማር አልቻሉም ሐኪም ማለት እኮ እንደዚህ ማለት ነው ምናምን ይያለ ውሃ ለጤና ጠቃሚ ነው የሚል አይነት ማንንም ሰው የሚያቀው አይነት ወሬ ነው ያወራ ያለውና ዶክተር ለመሆን ስንት ዓመት እንደሚማሩ እናቃለን አንድ የሕክምና ባለሙያ ማለት ኢትዮጵያ በድህነት ምን አይነት ዋጋ ከፍላ እንደምታስተምረው እናቃለን ያ የሕክምና ባለሙያ ተሟልቶለት ደስ ብሎት ታካሚዎቹን ያከመና ለኢትዮጵያ እየሰራ ቢኖር ሁላችንም እንፈልጋለን ነገር ግን አሁን ይሄንን ጥያቄ ይዘው በመጡት ሐኪሞች ላይ እነ ጀዋር ከተንጠለጠሉ በኋላ ይዘው የሚመጡት መፍትሄ ምንድነው ኦኬ የሕክምና ባለሙያዎች ደሞዝ ጭማሪ ጠይቀዋል ኦኬ ይገባቸዋል መንግስት በሚገባው ደረጃ አይቶ ይመልሳል ነገር ግን እነሱ ብቻ አይደሉም የተራቡት ብያለው ቅድም የደሞዝ ጭማሪ የማይጠይቅ የመንግስት ሰራተኛ የለም የመንግስት ሰራተኛው ብቻ አይደለም ነጋዴውም በራሱ በጣም ብዙ ብሶት ላይ ነው ያለው አሁን እየተሰራ ያለውን ሪዞርት የኮሪደር ልማት የቤተ መንግስት ግንባታ ምናምን አቁሞ ይላል ጀዋር መሐመድ ለዚህ ጥያቄ መፍትሄ ይዞ ሲመጣ ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው መክፈል ይችላል በጣም አለ የለም ከተባለ ቤተ መንግስቱን መሸጥ ነው የ10 ቢሊዮን እየወጣበት ያለው ቤተ መንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው ትልቅ ገንዘብ ነው ከዛ የሚገኘው ያ ለሐኪሞቹ ብቻ ሳይሆን ለመምራኖቹ ጭምር ደሞዝ መክፈል ይችላል በነገራችን ላይ አብይ ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል ምንም ኢትዮጵያ ውስጥ ቅንጡ ቤተ መንግስት የሚያስፈልግበት ምንም ምክንያት የለም ኢትዮጵያ ያላት ሁለት ቤተ መንግስቶች ከበቂ በላይ ናቸው ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተ መንግስት የሚሰሩበት ምንም ምክንያት የለም በብዙ ሀገራት ውስጥ ሄጃቸዋለሁ ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት ነው ገንዘብ የለኝም አካላዊ በጀት የለኝም ካለ ቤተ መንግስቱን ይሽጥና ምክንያቱም ቤተ መንግስቱ የኢትዮጵያ ህዝብ ጥያቄ አይደለም ኢትዮጵያ ህዝብ አይፈልገውም ይሽጠውና ይፈላቸው ይሄንን መንግስት አቁሞ ወይም ሽጦ ይላል ይሄንን ቤተ መንግስቱ መሸጥ አለበት የሪዞርቶችን እና ጎርጎራን እና አላላ ኬላን ምናምን መሸጥ አለበት እነሱ ሽጦ የሕክምና ባለሙያዎችን ደሞዝ መጨመር አለበት ይላል እንዲህ አይነት ድንቁርና የተሞላበት ሰው ነው ጀዋር መሐመድ ማለት ከ12 ዓመቴ ጀምሮ ፖለቲካ ተንታኝ ነኝ ይላል አሁን ይሄንን ያክል በፖለቲካ ቆይቻለሁ የሚል ሰው የሚያመጣው መፍትሄ አይደለም አንድ ተራ ሰው እንዴ ይሄንን ከሚያደርግ ኮሪደር ከሚሰራ ሪዞርት ከሚሰራ ምናለ ደሞዝ ቢጨምር ብሎ ለማውራት እንደ ጀዋር የፖለቲካ ተንታኝ መሆን አይጠበቅበትም ማንንም ሰው ነኝ ካልክ ፖለቲካ ቃለው ካልክ አሁን መንግስት ምን አድርጎ የነዚህን ሰዎች ደሞዝ ይጨምር
ስትባል የተጠና ተጨባጭ ሆነ ልክ እንደምታወራው ከአዋቂ ሰው የሚጠበቅ ወሬ ነው ማውራት ያለብህ እንጂ ቤተ መንግስቱን ሽጦ ደሞዝ ይጨምር ማለት ምን አይነት ለስንት ወር ነው ደሞዝ የሚጨመርላቸው? የ3 ወር ደሞዝ ብቻ ተከፍሏቸው ነው የሚመለሱት? እድሜ ልክ የሚከፈል ደሞዝ ከሆነ አንድ ጊዜ የተሸጠው የአለላ ኬላና ሌላው ሪዞርት ስንት ዓመት ሊያበላቸው ነው? ስንት ዓመት ደሞዝ ሊሆናቸው ነው? እንዲህ አይነት መፍትሄ ነው ይዞ የሚመጣው ጀዋር መሐመድ። ለሚያወራው ነገር እንኳን መፍትሄ አምጣ ሲባል መፍትሄ ያቀርብ። ቤተ መንግስቱን ሽጦ የሐኪሞቹን ደሞዝ ይጨምር። ሲጀመር አብቹ የሚሰራው ቤተ መንግስት አይደለም፣ አንድ ከተማ ነው የሚሰራው። አንድ ከተማ ማለት አንድ ከተማ ራሱን የቻለ የሰለጠነ ያደገ በጣም ብዙ ነገር በኢንቨስትመንትም ደረጃ ብዙ ኢንቨስት የተደረገበት ራሱ ለምኖ ከመንግስት ካዝና ሳይሆን ከሌሎች ሊረዱት ከሚችሉ ሀገራት ጋር ተነጋግሮ ባለሀብቶችን አስተባብሮ የሚሰራው ከተማ ነው። አንድ ቤተ መንግስት አይደለም አብይ የሚሰራው። ወይም እንዳንተ በህዝብ ብሶት እና ለቅሶ ባጋበሰው ገንዘብ ኬንያ ሄዶ አይደለም ቤት መኖሪያ ቤት የሚገዛው። አዲስ አበባ ቦሌ ላይ መጥቶ በ20 እና በ30 ሚሊዮን ብር የተገዛ ቪላ ቤት አይደለም አብይ አህመድ የሚሰራው። ለምኖ ባመጣው ገንዘብ በራሱ ኢኒሺዬቲቭ ሀገር ነው እየሰራ ያለው። ለሐኪሞቹ ጥያቄ መፍትሄ አምጣ ስትባል የኮሪደር ልማት ተሽጦ ይከፈል። ምን አይነት ድንቁርና ነው ይሄ? ይሄን ሰውዬ ነው አሁን ሰው ብሎ ለጥያቄያችን መፍትሄ ያመጣልናል ብሎ ሰው እየተከተለው ያለው። እኔ በጣም ይገርመኛል። ይሄንን ጀዋር የሚያወራውን ነገር ተከትሎ አሁን በጀዋር ጥያቄ አሁን ጀዋር ተሰሚነቱን ምናምን ስላመጣ ለውጥ ይመጣል። ከሸፈኮ ጀዋር ተተኮሰ በቄሮ ከዛ የኦሮሚያን ወጣቶች አስተባብሮ ለውጥ አመጣ። ያኔ ሁላችንም ደግፈነዋል። ትክክል ነው። ወያኔን በመጣል ረገድ የራሱ ሚና ተጫውቷል። ዛሬም ከብሶት ፖለቲካ አይወጣም። ለምን? የከብሶት ፖለቲካ ከወጣ የጀዋር ኪስ ይጎላል፣ የሚበላው የለም። እሱም እንደገና አራበኝ እያለ ሚዲያ ላይ ለመውጣቱ ምንም ጥያቄ የለው። ምክንያቱም የብሶት ፖለቲካ ከሌለ ጀዋር መሐመድ አይኖርም። የሚኖረው በህዝብ እንባ ነው፣ በብሶት ነው። የህዝብን ቁስል በመንካት ህዝብን በማስለቀስ ለነሱ መፍትሄ ማምጣት ሳይሆን በእነሱ እንባ እሱ እየጠገበ የሚያደርሰው ነው። በተራቡ ሰዎች ብሶትና ረሃብ የራሱን ሆድ ሞልቶ የሚያደርሰው ስለሆነ ነው። ምንድነው መፍትሄ? በዚህ በኩል የኢትዮጵያ ኢኮኖሚ እኮ ይችላል ለመክፈል ይላል። ይሄንን ማመኑ በራሱ አንድ ነገር ነው። የኢትዮጵያ ኢኮኖሚ እያደገ መሆኑን ቢያንስ የሐኪሞቹን ጥያቄ መመለስ በሚችልበት ደረጃ መንግስት አቅም አለው፣ የኢትዮጵያ ኢኮኖሚ ትልቅ ነው፣ ያንን መክፈል ይችላል ብሎ መናገሩ በራሱ ኢኮኖሚው እየሞተ ነው፣ እየወደመ ነው፣ ምንም ሀገር ወደ አረንቋ እየገባች ነው ሲል የነበረ ሰው ነው ትላንት። ዛሬ የኢትዮጵያ ኢኮኖሚ ይሄን መክፈል ይችላል ይላል። ይሄንን ማመኑ በራሱ አንድ ትልቅ ነገር። ይሄን ከቻለ የኢትዮጵያ መንግስት ለኢትዮጵያ ሐኪሞች ለመክፈል የሚያመነታበት መንገድ የለም። በትክክለኛው መንገድ ጥያቄው እስከቀረበ ድረስ ማለት ነው። አንተ ባነሳው የረሃብ አጀንዳ ወይም የደሞዝ ጭማሪ አጀንዳ የራስን የፖለቲካ ትርፍ ለማትረፍ የሚንቀሳቀስ የሕክምና ባለሙያ ካለ ግን አስፈላጊው የህግ እርምጃ ይወሰድበታል። ይሄ ምንም ጥያቄ የለውም። ገና የሥራ ማቆም አድማ አድርጎ ህይወታቸው እንዲጠፋ በተፈረደባቸው ህሙማንና ንጹሃን ዜጎች ላይ ስራ ያቆሙ ሐኪሞች ላጠፉት ጥፋት ይጠየቃሉ ነገር እና በእውነት የሐኪሞቹ ብሶት ተሰምቶኛል፣ የሐኪሞቹ ችግር ገብቶኛል ብሎ የሚያስብ ተቸግሯል፣ ረባቸዋል ብሎ የሚያስብ የፖለቲካ ተንታኝ ነኝ ብሎ ቀና አመለካከት አለኝ ብሎ የሚያስብ ወጣት የፖለቲካ ሰው ከሆነ መፍትሄው ምንድነው? እኛ ችግር አይደለም አሁን ችግሩን የሚነግረን ሰው አይደለም የምንፈልገው። ጠቅላይ ሚኒስትሩ እኮ ብዙ ጊዜ ተናገረ። ችግር አለ፣ የትም ቦታ አለ። በቃ ሁላችንም የምናውቀው ነው። ሁላችንም ደልቶን ተመችቶን አይደለም የምንኖረው። ነገ የተሻለ ይሆናል በሚል ተስፋ ዛሬ መንግስት እየሄደበት ያለው መንገድ ኢትዮጵያን ወደ ተሻለ ኢኮኖሚ ያሸጋግራታል ብለን ስለምናምን ነው እንጂ እንዳንተ ዘርፎ ወይም አጭበርብሮ አይደለም የኢትዮጵያ ህዝብ የሚኖረው። ያለውን ችግር እናውቀዋለን። ችግራችንን የሚነግረን ሰው አይደለም የምንፈልገው። መፍትሄ ይዘሃል ወይ? አለ ወይ መፍትሄ ለዚህ ችግር? የኑሮ ውድነት አለ? አዎ መፍትሄ አለ ወይ? አትንገረኝ የኑሮ ውድነት እንዳለ አውቀዋለሁ። ሰው የቤት ኪራይ መክፈል አልቻለም፣ መብላት አልቻለም። አዎ አውቀዋለሁ። ምንድነው መፍትሄው ነው?
መንግስት በራሱ መንገድ መፍትሄዎችን ለመፍጠር እየሄደ ነው። ሪዞርቶቹ ይቆሙ ይላል። በዚህ በኩል ሪዞርቶቹን አቆመው ለሐኪሞቹ ጥያቄ መልስ መስጠት አለበት ይልና ከዛ ተመልሶ እንደገና ለዚህ መፍትሄ የሚሆነው ይላል እንደዚህ አይነት የኑሮ ችግርን ለመቅረፍ የማህበረሰቡን የኑሮ ችግር ወይም በቂ ነገር አግኝቶ በተሻለ ሁኔታ እንዲኖር ለማድረግ ማህበረሰቡ መንግስት የተሻለ የሥራ ዕድል ለወጣቶች መፍጠር አለበት ይላል። በየሪዞርቶቹ የሚፈጠረውን የሥራ ዕድል አሁን አዲስ አበባ ውስጥ ብቻ እየተደረገ ያለው ግንባታ ውስጥ ያሉ ወጣቶች ያገኙትን የሥራ ዕድል ይቆም ብለህ እየፈረድክ እንደገና የሥራ ዕድል ይፍጠር የሚሉት ምን አይነት ድንቁርና ነው? ምንም መወሻሸት አያስፈልገውም እኮ ጀዋር መሐመድ። እኔ የእናንተን ብሶት ካላራገብኩ በስተቀር የእናንተን እንባ ካላጠራቀምኩ በስተቀር ገንዘብ አላገኝም ብሎ መናገር አንድ ነገር ነው። በእናንተ ብሶት ነው የምኖረው እኔ ሆዴን የምሞላው በእናንተ ረሃብ ነው እያልከን ያለው አንተ ጋር ቪዲዮ የሚልኩ ሰዎች ያልገባቸው ይሄ ነው። በእነሱ ረሃብ አንተ ሆድህን እየሞላህ የምታደርሰው መሆንህን አልገባቸውም፣ አልተረዱትም እንጂ እንዲህ አይነት የሐኪሞቹ ጥያቄ ገብቶኛል ትክክል ነው ጥያቄያቸው ያለ ሰው ይሄን ቢያደርግ ይላል። እንደ ተማረ ሰው አስባለሁ ካልክ በተጨባጭ የተጠና መፍትሄ ይዘና ከዛ በተረፈ ችግር ይዘህ አትምጣ። ችግሩን እናውቀዋለን። ችግር የሆንክብን አንተ ነህ። አንተና አንተን መሰሎች ናቸው ችግር የሆኑብን አሁን ለኢትዮጵያ ሕዝብ እና መፍትሄ የሌለው ሰው ስለ ችግር ብቻ እያወራ ነው የሚኖረው። ችግር ስላወራህ ደግሞ መፍትሄ አታመጣም። አሁንም ለሐኪሞቹ ጥያቄ ሌላ ችግር ትሆናለህ እንጂ የሐኪሞቹን ችግር ስላወራህ ለነሱ መፍትሄ አታመጣላቸው። ይሄንን ማወቅ አለባቸው የሐኪሞቹ አመራሮችም ይሄን እንቅስቃሴ ያደርጉ ያሉ ሰዎችም ማንኛውም የሕክምና ባለሙያም ጀዋር የጠየቀው ጥያቄ በአግባቡ ሊመለስላቸው እንደማይችል ወይም እሱ ከሐኪሞቹ ጥያቄ ላይ ተንጠልጥሎ ከጀርባው የራሱን የከሰረ የፖለቲካ ትርፍ እንደገና ለማንቀሳቀስ እየሰራ ያለ ተራ ድኩማን ፖለቲከኛ መሆኑን ማወቅ አለባቸው ብዬ አስባለሁ። አሁን ጀዋር እየጠበቀ ያለው በዚህ እንቅስቃሴ ለውጥ ይመጣል፣ መንግስት ሊቀየር ይችላል። ከዛ ኦሮሚያ ፈርስት የሚለውን ያን የከሸፈ የሞተ የበሰበሰ ከህወሓት ጋር አብሮ የተቀበረ ከኦነግ ጋር አብሮ ወደ መቃብር የገባውን ያን የዘር ፖለቲካ ይዞ እንደገና ኦሮሚያ ፈርስት እያለ ሌላ ፖለቲካ ይዞ ሊመጣ አለቀኮ ከሸፈሱ። ኢትዮጵያ ወደ አንድነቷ ወደ ህብረ ብሔራዊ አንድነቷ እየሄደች ያለችበት ቃል ላይ ነው ያለነው። አሁን ይሄ መንግስት ዛሬ ይወርዳል ስትሉ ጌታቸው ረዳ እኮ ነገረን በቀደም ህወሓት የኦሮሚያ ገበሬዎች ምርታቸውን ኤክስፖርት እንዲያደርጉ ስለተገደዱ አመጽ ያስነሳሉ፣ በዛ አመጽ ምክንያት መንግስት ይለወጣል ብሎ ይጠብቅ ነበር ህወሓት አለ። አንድን ገበሬ ኤክስፖርት እንዲያደርግ ምርቱን አደረከው ማለት የተሻለ ገቢ እንዲያገኝ አደረከው ማለት ነው። የተሻለ ገቢ እንዲያገኝ ስላደረከው አመጽ የሚያስነሳበት ምክንያት ምንድነው? እንደዚህ አይነት የፖለቲካ ትንታኔ ነው ያላቸው እነ ጀዋር። ብዙ ተሞከረኮ። ፋኖ ሲመጣ መንግስት ሊወድቅ ነው ተባለ። ሸኔ በዛ በኩል ሲተኩስ ህወሓት በዚህ ሲበጠብጥ በቃ ይሄ መንግስት አለቀለት ተባለ። አለቀለት የተባለው መንግስት ግን ጨረስ ነው ያሉትን ሰዎች እየጨረሰ እሱ ሪቫን እየቆረጠ ወደ ተሻለ እድገት ወደ ተሻለ ብልጽግና እየሄደ ነው። ዛሬም ተስፋ አልቆረጡም እነዚህ ሰዎች። ዛሬም አሁን ደግሞ በሐኪሞቹ ጥያቄ የመንግስት ሊቀየር ይችላል ብሎ ያስቡ። ይሄንን የሚጠብቅ የሕክምና ባለሙያ ካለ ሐኪም አይደለም ዶክተር አይደለም ይሄንን ማገናዘብ ካቃተው ማለት ነው። እንዳውም ኢትዮጵያ ውስጥ ሌላ ሽብርና ሌላ ብጥብጥ እንዲነሳና ሀገር በሰላም ወደ ልማቷና ወደ ብልጽግናው እንዳትሄድ እንቅፋት በመሆን ሊያስጠይቃቸው እንደሚችል የሕክምና ባለሙያዎቹ ማወቅ አለባቸው። እንኳን አይደለም በእነሱ ጥያቄ መንግስት ሊወድቅ አንድ ወረዳ አይነቃነቅም። መንግስትን ሊገለብጡ የሚችሉ ብዙ እንቅስቃሴዎችን አሸንፎ የመጣ መሪ ነው አብቹ ማለት። አብይ አህመድን ማነሳው ወይም አብቹን ማነሳው ጀዋር መሐመድ በቀጥታ ችግሩ አብይ ጋር ስለሆነ ነው። አብይ ማለት እንደናንተ ብሶት አውርቶ ሳይሆን የሰው ቁስል ነካክቶ ሳይሆን በራሱ መንገድ ጠቅላይ ሚኒስትር ሆኛ ሀገሬን እቀይራለሁ ብሎ ባመነበት መንገድ ታግሎ ለውጥ ማምጣት የቻለ ህልሙን አሳክቶ ትላንት ያለማቸውን ህልሞቹን መሬት እያሰያዘ ያለ መሪ ነው። እነ ጀዋር ከ12 ዓመት የጀምሮ አወራ ነበር ብሏል። መቼም መሰራ ነበር አይደል?
ከ12 ዓመት ጀምሮ አወራ ነበር አለ እስከዛሬ ያወራ ነው የዛሬ 10 ዓመት የዛሬ 7 ዓመት ፌስቡክ ላይ አብዮት ሲቀሰቅስ የህዝብ ብሶት ሲያራግብ እናውቀዋለን ዛሬም ከ10 ዓመት በኋላ የህዝብ ብሶት ያራገበ ብሶት ነው ያላቸውን ወይም ህዝብ ሊንቀሳቀስ ይችላል ብሎ ያሰበውን የህዝብን ቁስል ችግር አለበት ብሎ ያሰበው ቦታ ሁሉ እየሄደ እየነካካ ሌላ አብዮት አምጥቶ መንግስት ስለመገልበጥ ነው ያወራ ያለው ወዳጄ የህክምና ባለሙያዎችን ጥያቄ ስለመመለስ አይደለም እሱ ያወራ ያለው በዚህ አሁን በኢትዮጵያ ሰማይ ስር ለውጥ ነፍሷል ተስፋ ቆርጦ የነበረው የኢትዮጵያ ህዝብ ነው የሚለው የኢትዮጵያ ህዝብ ተስፋ አልቆርጠም የኢትዮጵያ ህዝብ ተስፋ አርጎ እየኖረ ነው ተስፋ የቆረጣችሁት እናንተ ናችሁ እነ ጀዋር መሐመድ እነ ህወሓት የፋኖ ምትለውና ሸኔ ምትለው ሌላው ዲያስፖራ ነኝ የሚለው ይሄ የከሰረው የ60ዎቹ ፖለቲከኛ እናንተ ናችሁ ተስፋ የቆረጣችሁት ተስፋ ቆርጠን ከነበርንበት በህክምና ባለሙያዎቹ ጥያቄ እንደገና ወደ ተስፋችን ተመልሰናል እያለ ነው የናንተን ደሞዝ ስለማስጨመር አይደለም ጀዋር የሚያወራው መንግስትን ቀይሮ ከዛ በኋላ የራሱን የፖለቲካ ትርፍ እንዴት እንደሚያተርፍ ነው እያሰላ ያለው ምንም ነገር አይመጣም በእርግጠኝነት መናገር የምችለው ጀዋር ከዚህ ጥያቄ ውስጥ እስካልወጣ ድረስ ሐኪሞቹ አሁን እየሄዱበት ያለው መንገድ አስተካክለው በትክክለኛ መንገድ ጥያቄያቸውን ማቅረብ እስካልቻሉ ድረስ መንግስት ጋር በተወካዮቻቸው በኩል ቀርበው መነጋገርና መፍትሄ መፍጠር እስካልቻሉ ድረስ አሁን በጀመሩት የአመጽ መንገድ ጠብ በሚል መፍትሄ አይፈጠርም እንደውም ወደ ባሰ አዘቅት ይገባሉ የህክምና ባለሙያዎቹ ራሳቸው ስለዚህ የህክምና ባለሙያ ነኝ 7 ዓመት ተምሬያለሁ እና 100 ሺህ ብር ሊከፈለኝ ይገባል ይሄ የጅል ጥያቄ ነው በሚገባኝ ልክ ሊከፈለኝ ይገባል መንግስት በተማርኩት ልክ በማገለግለው ልክ ሊከፈለኝ ይገባል ትክክለኛ ጥያቄ ነው አግባብ ባለው መንገድ ይዘና ጀዋር መሐመድን ከጥያቄ አውጣ ጀዋር መሐመድን ይዘህ የደሞዝ ጥያቄ የምትጠይቅ ከሆነ አንተ የደሞዝ ጥያቄ ሳይሆን ሌላ መንግስትን የመለወጥ የዘር ፖለቲካን መልሶ ከሞተበት የማንሳት የከሰረና የሞተ የከሸፈ ፖለቲካን ለማራመድ እየተንቀሳቀሳችሁ ያላችሁ ሰዎች መሆናችሁን ሁላችንም እየተገነዘብን ነው እናንተም ይሄን ልትረዱት ይገባል የሚል መልእክት ነው ያለኝ ከዛ በተረፈ እየሄዳችሁ ባላችሁበት መንገድ የሚመለስ ጥያቄ የለም የሚውለወጥ መንግስት የለም መንግስት የሚለወጥበትን ጊዜ እኮ አለፍ ነው መንግስት የሚወድቅበት ጊዜ ኢትዮጵያ የምትፈርስበት ጊዜ ብለን የፈራ ነው ጊዜ አለፈ በኢትዮጵያ መከላከያ ሰራዊትና በቆራጥ አመራር አለፍ ነው ተሻገር የለም እሱ ስጋት አሁን ጥያቄህን ይዘቅራብ አግባብ ባለው መንገድ ይመለስልሃል አግባብ ባለው መንገድ አትመጣም አግባብ በሚገባህ መንገድ ይመለስልሃል በቃ ይሄው ነው ከዛ ውጪ ከነጀዋር መሐመድ ጋር አብሮ ሌላ ኪሳራ ውስጥ መግባት የፈለገ የህክምና ባለሙያ ካለ መቀጠል ይችላል ነው የዛሬው መልእክቴ ተከበራችሁ ተመልካቾቻችን የዛሬው ሐሳቤ ይሄን ይመስላል መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም ደግሞ ቤተሰብ እንድትሆኑ ያስታወስኩኝ መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ መደገፍ እንደምትችሉ ለማስታወስ ወዳለው ስላዳመጣችሁኝ ከልብ አመሰግናለሁ በሌላ አጀንዳ እስከምንገናኝ ድረስ ሰላም ከናንተ ጋር ይሁን